አንቺ ብሌን፣ አንቺ ብሌን ቁሚ፣ ቁሚ፣ ቁሚ ብዬሻለሁ። የሰማሽ ነገር እውነት አይደለም። ቁሚ፣ ክፈች፣ በሩን ክፈች። እስከ መቼ ዘግተሽ እንደምትይ እናያለን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተም ጋር እኔ ጋር ያለው ሰላም እናንተም ጋር አለ ብዬ ተስፋ አደርጋለሁ። ሰላማችሁ ይብዛ። እንኳን በደህና ወደ ወይኗ ሚዲያ መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱ በፍቅር እየጋበዝኳችሁ ነው። ለቤት አዲስ የሆናችሁ ማለት ነው። ነባሮች ደግሞ ቪዲዮ ላይክ በማድረግ እንደምትጀምሩ ላይ ተስፋ አለኝ። አደራ ድራማ ክፍል 12ን ይዤላችሁ መጥቻለሁ። ክፍል 11 ላይ እንግዲህ ብሌን የቃልን ሚስጥር እንዳወቀች እና እንደሰማችባት ነግሬያችሁ ነበር። እናም እንግዲህ ብሌንም ሩጣ ወደ ክፍሏ ነው የገባችው። ምክንያቱም የሰማችው ከአእምሮ በላይ ስለሆነባት ነው። እናም እንግዲህ ቃልም በሩን ክፈች፣ የሰማሽው ነገር ልክ አይደለም፣ ክፈች በሩን እያለች ስታስጨንቃት ቆይታ አልከፍትላ ስትል ተመልሰ ወደ ቤት ስትገባ እንግዲህ ጓደኛዋ ሄለንም ምን ገጠመሽ? ምን ሆንሽ? በእናትሽ ምን አለችሽ? ስትላት ሂጅ ከዚህ ወደዛ ወደ ቆሻሻ ህይወት ልትመልሽ ነው የመጣሽ ቆሻሻ፣ ሂጅ ከዚህ ብላ አባረረቻት። ድጋሚ እንዳትመጭ እዚህ አካባቢ ላይሽ አልፈልግም፣ ያንቺ ጦስ ነው ሁሉ ብላ ስትጮህባት ሄለንም ሀያ እሻ ታዲያ ይኬድልሻል ብላ ከቤት ወጣለች። ነገር ግን በድጋሜ ስመጣ ሚስጥርሽን ላፈነዳው ነው መጣው እያለች በልቧ እያሰበች ነው የሄደችው። ምክንያቱም ሙሉ በሙሉ ሚስጥሯን ነግራታለች። ግን ቃል አሁን በሰዓቱ የብሌን መስማት እንጂ ያስጨነቃት ለሄለን ያወራችው ነገር እንዳለ ሁሉ ረስተዋለች ማለት ነው። እና ሄለን እንግዲህ መታ ለወይዘሮ ሰላም ተነግራት ይሆን ወይንስ ብሌን ተነግራት ይሆን? አሁን ከኔ ጋር ስትቆዩ የምናየው ይሆናል። እንግዲህ ብሌንም በዛ በጭንቀት ውስጥ ሳለች እዛ ቁጭ ብላ የምታረገው የምትጨብጠው ግራ ግብት ባለበት ሰዓት ለዳግም ደወለች። ዳግምን ታስፈልገኛለህ በዚህ ሰዓት የት ነው ያለው ስትለው እሱ ደግሞ እናቷን አገተበት ቦታ ሂዶ እናቷን ሊጠይቅ በር እየከፈተ ነበር። እንደ አጋጣሚ የደወለችለት። እናም ምን ሆነሻል? ድምፅሽ ልክ አይደለም፣ የተፈጠረ ነገር አለ ወይ ምናምን አላት። አይ በጭራሽ ምንም የለም፣ ችግር የለም፣ ስትመጣ አወራሃለሁ አለችው። እሷም እንደገና ዳግም እኔ ግን ለምንድን ነው ለመከራ የተፈጠርኩት አለችው። ተይ እንደሷ አትበይ ብሌን፣ አንቺ ለመከራ የተፈጠርሽ ሳኮኝ ሰዎችን ከመከራ የምታወጪ ከፈጣሪ የተላክሽ መልካም ሴት ነሽ። ስለዚህ እንደዚህ እንዳትይ ድጋሚ። ምንድን ነው የተፈጠረው? ለምን አትነግሪኝም? ልምጣ አላት። ችግር የለም ስራህን ጨርስና ስትመጣ ይደርሳል አለችው። እንደመጣ ግን አገኘኝ አለችው። እሺ ብሎ እሱም በሩን ከፍቶ ሲገባ እንግዲህ ወይዘሮ ገነት በውሃ ጥምም እንደገና ስሙም አፍኗት ራሷን ስታ ነበርና ዳግም በጣም ደንግጦ እያለቀሰ እየተጸጸተ ኩርትም ብሎ አትሙቱብኝ የብሌን እናት እባክዎ አትሙቱብኝ እያለ እጇንም እግሯንም ገመዱን ከፈታ በኋላ ግራ ግብት ብሎ እዛ ኩርትም ብሎ እያለቀሰ ሳለ ወይዘሮ ገነት እንግዲህ ከእንቅልፏ ወይም ደግሞ ከእንቅልፏ እንበለውና ራሷን ከሳተችበት ነቃች ማለት ነው። ስትነቃ እዛ ቁጭ ብሎ የሚያለቅስ ሰው አለ ከጎኗ ነው፣ ግን አያያትም። አንገቱን ድፍት አድርጎ ነበር የሚያለቅሰው። እናም ስታየው እጇም እግሯም ተፈቶላታል ገመዱ፣ በሩ ክፍት ነው። ስለዚህ ያላት አማራጭ እንግዲህ እዚህ ጋር ያንን ሰውዬ መታው መውጣት ነበረ። የሚያይ መስሏት ማለት ነው። ዝም ብላ ብትወጣ በሰዓቱ ደንግጧልና አለያት ብሎ አይችልም ነበር። ከዛም አጋጣሚቸው ባገኘችው ነገር መታችው ማለት ነው። እሱ ደምቶ እየፈሰሰ ደግሞ ሩጣ ልትወጣ ስትል የበኃይሉ ተላላኪ በድንገት እጁ ላይ ግብት አለች እና በድጋሚ ወረወራት። እዛው ታሰረችበት ኩርሲ ላይ ማለት ነው። እና ዳግምም መመታቱ በጣም ነበር የሚያሳዝነው እና ብቻ በጣም አዘነችበት። እንዴት ልጄ ጥሩ ሰው አገኘች ብዬ አውርቼ ሳልጨርስ እንደዚህ ትከዳታለህ ወይ? ምን አይነት ባለጌ ነህ? እኔ እኮ ባለኝ አቅም ያለኝን ነው ያካፈልኩ ቤቴ ብትመጣ፣ አንተ ግን ልትሰልለኝ ነበር የመጣው። ምን አይነት ውርደት ነው? ምን አይነት ባለጌ፣ ምን አይነት ጨካኝ ሰው ሆነህ ነው? እያለች እንግዲህ ብዙ ነገር ተናገረችው ወይዘሮ ገነት ዳግም እባክዎ የብሌን እናት አሁን ምንም ብላ አይረዱኝም፣ እባክዎ በጸጸት ላይ ጸጸት አይጨምሩልኝ እያለ እያሳዘነ የነበር እውነት ለመናገርና እያስተባበለም እያዘንም እውነቱ እንዳቁለትም እየፈለገ ነበረ።
ግን ማንም አልሰማውም። እናም እንደዛ በሆነበት ሰዓት ብሌንም በር ዘግታ ጸጥ ስላለቻት ቃል ቶሎ ብላ ወደ በኃይሉ ደውላ ብሌን እኔ የሰላም ልጅ እንዳልሆንኩ ሚስጥሬን አውቃለች እና ምን እንደማድረግ አላውቅም፣ እባክህ የሆነ ነገር አድርግ፣ ለሰላም ከመናገሯ በፊት ልንቀድማት ይገባል፣ የሆነ ነገር አድርግ አለችው። እሱም በጣም ከተደነጋገጠ በኋላ እሺ የሚሆነውን እናድርጋ፣ ችግር የለውም አላት። ከዛም ወዲያውኑ እንግዲህ እች በረሮ አላርፍ ብላ የለ ስለዚህ ደውልና እናትሽ እኛ ጋር ናት በላት፣ እንዴት ታገተች አሳወቃት ብሎ እንግዲህ ለተላላኪው አዟል። ተላላኪውም ለብሌን ደውሎ እናትሽ ከኛ ጋር ናት፣ የጀመርሽውን ነገር ካላቆምሽ እናትሽን በህይወት አታገኛትም ብሎ አስፈራራት። እሷም ምንም አላደርግም እናቴን ብቻ ምንም አታድርጉብኝ እያለች እያለቀሰች ሳለ እንግዲህ ድንገት ግን ይሄ ስልክ ከመደወሉ በፊት ማለት ነው ወደ ትልቁ ቤት ከክፍሏ ወጥታ ወደ ትልቁ ቤት ፊት ለፊት ልገጥማት ይገባል፣ ልጋፈጣ ይገባል። ይሄን ነገር እንዴትም ብዬ እትዬን ማዳን አለብኝ። ስለዚህ ፊት ለፊት ነው የምጋፈጣት እስከ መቼ ቤት ዘግቼ ብላ ከቤት ወጥታ ከክፍሏ ማለት ነው ወደ ትልቁ ቤት ልትገባ በር ላይ ስትደርስ ነበር የተደወለላት። እናም እንግዲህ ለእንትናም ደውላ ነበር፣ ለወይዘሮ ሰላምም ደውላ የት ነሽ እፈልግሻለሁ በአስቸኳይ እባክሽ ነይ ብላት ነበረ። ወይዘሮ ሰላም ምንድን ነው የተፈጠረው ብሌንዬ ለምን አትነግረኝም ስትላት አይ ስትመጪ ነው እያለች ቀጠሯ ሲይዛት ነበረ። በዚህ መካከል ተደውሎ ስልክ እንግዲህ እናትሽ ታግታለች አሏት ማለት ነው። እናም ስትጨነቅ ስትጠበቅ የዋለችው ለካ እናቷ ታግታ ነው። በጣም ጨንቆኛል እናቴ እያለች ነበርና የኔ ውድ እናቴ ታገተችብኝ ቃል እያለቻት እኔ ምን አገባኝ እንኳን መታገት ብትሞትልሽ አለቻት። ይልቅንስ የሰማሽው ነገር ምንድን ነው እያለ ታስጨንቃታለች። ምንም ፋታ አልሰጠቻትም እሷ። እናቴ ራበሽ ወይ ጠማሽ እናቴ ምን አድርገሽ ይሆን እያለች ብሌን እንግዲህ እያለቀሰች ነበር አምረራ። ቃል ደግሞ የሚያስጨንቃት የራሷ ጉዳይ ነው እና የሰማሽው ምንድን ነው ተናገሪ ነው የምልሽ። አንቺ ልጅ ምንም ይሁን ምንም የሰማሽው ብትረሹ ነው የሚሻልሽ፣ ከማን ጋር እንደሆነ እየተጋፈጥሽ ያለሽው አታውቂም ብላ አስፈራራቻት። መጨረሻም ብሌን በጣም ተናደደች እና አይታይሽም እንደ ያለሁበት፣ ቆይ ግን ምን አይነት ጨካኝ ሰው ብትሆኝ ነው ይሄንን ያህል ያለሁበት አይታይሽም? እናቴ ጠፋችብኝ እኮ እያልኩሽ ነው። ስላንቺ ጉዳይ የሚያሳስበኝ ይመስልሻል አለቻት። ብሌንም ሄለንም ጉዳይሽን አይመለከተኝም፣ ብቻ ግን ምንም ይሁን ምንም የሰማሽው እርሹ ብይሻል እርሹ እያለች ስትከራከራት እንግዲህ ሰላም መጣችና ምን ሆናችኋል ልጄ ምንድን ነው የተፈጠረው ተረብሻችኋል ስትላ ማሚ የብሌን እናት እኮ ታገተች። ያቺ ምስኪን እናት አሁን ከሷ ምን ሊያተርፉ ነው ያገቷት? እንዴት ያግቷታል? ብሌን እያጽናናዋን ነው። በጣም ደብሯታል ማሚዬ፣ በጣም ከባድ ነገር ውስጥ ያለች ነው የሚመስለኝ እያለች እንግዲህ ይገርማል። ግን አንድ ሰው ስንት አይነት ባህሪ ሊኖረው እንደሚችል ምን ያህል ማስመሰልን እንደሚችል በዚህ ድራማ እያየን ነው። እና በጣም አዝነው ቁጭ ብለው እንግዲህ ነይ በይ ወደ ሳሎን ነይ እና እዛ ቁጭ ታያለሽ እኛ ጋር ብላ ወይዘሮ ሰላምን ብሌን ወደ ቤት ይዛት ገባች። ቃልዬም በጣም ደስ ብሏታል። ግን ደግሞ አዎ ግደለም እስከና ወደ እናት እስከ ደበልቀሽ ድረስ ጠብቂ፣ አንቺንም ወስጄ ነው የምደበልቅሽ እያለች እንግዲህ በውስጧ እየዛተችባት ሳለ አቶ በኃይሉ መጣ። ደግሞ የቃልዬ በኃይሉ ሴራ መቼም አስመሳይነታቸው ልክ የለው አይደል? አቶ በኃይሉ መጣና ብሌን እግር ስር ተደፍቶ ልጄ በድዬሻለሁ፣ አንቺን የበደልኩትን ያህል ማንም አልበደልኩ፣ ይቅር በይኝ እያለ እንግዲህ ያዙምባውን እያወረደ ይቅርታ ጠይቃትና ብሌንም በቃ ይቅር ብያለሁ ችግር የለም አለችው። በዚህ ጋር እኮ እናቷን አስሮ የሚያሰቃየው እሱ ነው። እናም እህቴ አንቺም እኮ ብኮኝ ስጋሽ ነኝ አይደል ተቆርጦ አይጣልም እያለ እንግዲህ እየለመናት ነበር። ምክንያቱም ሀብሉን ሰርቆ በብሌን ሊያመሀኝ ሲል ብሌን ነቅታበት ኮቱ ሸሚዝ ውስጥ አድርገው ልብሱን ሲወረውር በድንገት ከልብሱ ውስጥ ነበረ የወጣው ማለት ነው። እሱ ግን የሚፈትሸው ብሌን ወርቆን ይዛው እንድትገኝ ነበር እቅዱና ሳይሳካለ ቀርቷል። በዛ ነገር እህቱም እንግዲህ ውጣ ብላ አይንህ ማየት አልፈልግም ብላ በጥፊ እንደመታቸው አይተናል። እናም ለዛ ይመስለኛል አሁን
ይቅርታ ብሎ የመጣው ለማስመሰል ነው እና በጭራሽ ብሌንን አይወዳትም አያዝንላትም። እናም እሺ ይቅር ብያለሁ ስትለው አይ ከልብሽ አይደለም አላት። እማዬን ይቅር ብያለሁ አለችው። እኔ ግን ይቅር አላልኩሽም፣ ለእያንዳንዱ ነገር ዋጋ አስከፍልሻለሁ እያለ በውስጥ እያወራ ከብሌን ጋር ከተነሳ በኋላ ወደ እህቱ ዞር ብሎ እህቴ አንቺም ቢሆን እኮ ነፍስ አልገደልኩም፣ መሳሳት ያለ ነው፣ እባክሽ ይቅር በይኝ ብሎ እህቱን ተማጸናት። እህቱም ይቅርታ አደረገችለት። እናም ቃልዬና በኃይሉ እንግዲህ ይህንን ይመስላሉ። በጣም አስመሳዮች ናቸው። አስመሳይ የሚለው ብቻ አይገልጻቸውም። በጣም ነው የሚያስመስሉ። እናም በዛው አጋጣሚ ቃልዬ ደግሞ ለሌላ ሰው የበኃይሉን ፍለሽ አሳልፋ ለመሸጥ እየተደራደረች ነው ያለችው። እናም ያንን ፋይል ብር ሊያስገባላት እሷ ፋይሉን ልታስገባለት ለሆነ ሰው እየተነጋገሩ ሳለ በድንገት ወደ ክፍል ስትገባ እናቷ ደነገጠችና ፍለሽን ነቀለችው ተላልፎ ሳይጨርስ። እናም እንግዲህ የብር የሚፈልገው ሰውዬ በጣም አዘንና ስትደውልለት አትደውይልኝ ምን ፈልገሽ ነው አላት። ያለውን ነገር አስረዳዩ። ሊገባው አልቻለም። እንደውም ለበኃይሉ ያልታመንሽ ለእኔ ራስ ትታመኛለሽ ማለት ዘበት ነው የራስሽ ጉዳይ ብሎ እንደውም እባክህ ተረጋጋ፣ እባክህ እንደሱ አይደለም ብላ በደንብ ለማነችው። እንደዛም ከሆነ እኔ ከሰዓት እደውልልሻለሁ ብሎ ስልኩን ዘጋው። እና ውድ አድማጭ ተመልካቾቼ ለዛሬ ክፍል 12 ይዤላችሁ የመጣሁት አደራ ድራማ ይሄንን ይመስል ነበር። በቀጣዩ ክፍል እስክንገናኝ ሰላማችሁ ይብዛ።